ከእውነተኛ መኪኖች ይልቅ ለሳይንስ ፊክሽን ፊልም የተሰሩ የሚመስሉ እጅግ እንግዳ መኪኖች አሉ። እና ቁጥር 1 የሚገኘው መኪና ብቸኛና $20 ሚሊዮን ገደማ ግምት ያለው ልዩ ማስተርፒስ ነው። አብዛኛዎቹ መኪኖች የተለመዱ ቅርጾች አሏቸው። ነገር ግን አንዳንድ ዲዛይኖች ከዚህ ፈጽሞ ወጥተው ከዓለም ውጪ የሚመስሉ እንደ ስነ ጥበብ ሥራ የተሰሩ አስገራሚ ማሽኖችን ሰርተዋል። በአምስተኛ ደረጃ ላይ የምናገኘው ፌራሪ ሞንዛ ኤስፒ1 ከ1960ዎቹ ስፒድስተር ጋር የተደባለቀ የወደፊት ዘመን የእሽቅድምድም መኪና ይመስላል። አጠቃላይ የተመረቱት 499 ክፍሎች ብቻ ሲሆኑ እጅግ የሚያስደንቀው ነገር ደግሞ የፊት መስታወት የለውም። በምትኩ ፌራሪ የአየር ዝውውርን ከአሽከርካሪው ራስ በላይ እንዲያልፍ የሚያደርግ ልዩ ቴክኖሎጂ በመጠቀም በጠንካራ ንፋስ ሳይበገሩ በከፍተኛ ፍጥነት እንዲነዳ ያስችለዋል። በአራተኛ ደረጃ ላይ የምናገኘው ኮቪኒ C6W ሲታይ በፎቶሾፕ የተሰራ ይመስላል። ምክንያቱም 6 ዊልሶች ያሉት ሲሆን 4ቱ ከፊትና 2ቱ ደግሞ ከኋላ ናቸው። ግን እነዚህ ተጨማሪ ዊልሶች ለውበት ብቻ አይደሉም። መታጠፊያ ላይ ያለውን ቁጥጥር ያሻሽላሉ፣ ፍሬን የመያዝ አቅምን ይጨምራሉ፣ እንዲሁም በውሃ ላይ የመንሸራተት አደጋን ይቀንሳሉ። ይህ ብርቅዬ ጣሊያናዊ ሱፐር መኪና ልክ እንደ እንግዳነቱ ሁሉ እጅግ ብልህም ነው። በሦስተኛ ደረጃ ላይ የምናገኘው መርሴዲስ ቤንዝ ቪዥን ኤቪቲአር በአቫታር ፊልሞች ተመስጦ የተሰራው ይህ መኪና ከእውነተኛ መኪና ጋር ፈጽሞ አይመሳሰልም። የኋላ ክፍሉ ሕያው ሚዛኖችን የሚመስሉ 33 ተንቀሳቃሽ ባዮኒክ ንጣፎች ያሉት ሲሆን የሚያበሩ ዊልሶቹ ደግሞ ልክ እንደ ኬክሮስ በሰያፍ መንገድ እንዲንቀሳቀስ ያስችሉታል። ተራ መሪ የለውም፣ በምትኩ በባዮሜትሪክ የንክኪ መቆጣጠሪያ ይነዳል። በሁለተኛ ደረጃ ላይ የምናገኘው ፒልፒ50 ከተሰሩት እጅግ ትንሹ የምርት መኪና ነው። በአንድ መቀመጫ፣ በአንድ በርና በአንድ የፊት መብራት ብቻ የተገነባ ሲሆን ከመኪና ይልቅ እንደ መጫወቻ ቆንጆ ዕቃ ይመስላል። እንዲያውም የኋላ ማርሽ የለውም። ወደ ኋላ መመለስ ከፈለጉ በቀላሉ ከመኪናው ወርደው የኋላውን እጀታ በመያዝ መኪናውን በእጆ ማዞር ይኖርብዎታል። በመጀመሪያ ደረጃ ላይ የምናገኘው ቡጋቲ ላቮይ ቱርኖየር። አንድ ብቻ ቡጋቲ ላቮይ ቱርኖየር ብቻ ነው የሚኖረው። ሙሉ በሙሉ በእጅ በተሰራ ጥቁር ካርቦን ፋይበር የተጠናቀቀው ይህ ብርቅዬ ሃይፐር መኪና ከ4 ቱርቦቻርጅ ከሚደረግ W16 ሞተር 1500 የፈረስ ጉልበት ያመነጫል። ድንቅ አካሉና 6 የጭስ ማውጫ ቱቦዎች ከእውነተኛ መንገድ መኪና ይልቅ የባትማን ግላዊ ተሽከርካሪ ይመስላል። $20 ሚሊዮን ገደማ ግምት ያለው ሲሆን ከነበረው ብርቅዬ መኪኖች አንዱ ብቻ ሳይሆን ዓለም ካየቻቸው እጅግ አስደናቂ ማሽኖች አንዱ ነው። ከእነዚህ ብርቅዬና እውነተኛ ከማይመስሉ መኪኖች ውስጥ በጣም የገረመዎት የቱ ነው? ሐሳብዎን በኮሜንት አጋሩን።